ይኸውልህ ጓደኛዬ ትሰማኛለህ? እዚህ ምድር ላይ አንተ ለኔ እኔ ላንተ ነን ያለ ነው። የሰማኝ ነው። ሌላ ሁሉም ሰው አስመሳይ ነው። ሻባቲ አስመሳይ ብቻ የተሰበሰበ ፒፕል ነው ያለው። ተግባባን? ተግባብተናል አባቴ። አዎ አንተ አስመሳይ አይደለህም፣ እናቴ ግን አስመሳይ ነች። እንዲል ነው የፈለግከው አብርሃም፣ ሉሌ እንደዚህ እንዲል ነው የፈለግከው። ምንም የማያውቅ ዱዳ አምጥታችሁ አንተ አስመሳይ ነው እንትና እናት አስመሳይ ናት፣ ጓደኞቿ አስመሳይ ነው፣ እኔ አስመሳይ አይደለሁም ብለህ ብትናገር ምን ብታረጉት ሉሌ አሁን ምን ያውቃል? በዚህ አጋጣሚ ግን ሉልዬ የኔ ፍቅር ናፍቀኝ ነበር። እንኳን ደህና መጣ። እኔ ያንተ አድናቂ ነኝ። እሺ የኔ ውድ ልጅ ማለት ነው። ድግ በልልኝ፣ የምወድልህ የምሳሳልህ ልጄ ማለት ነው። አንተ ድግ በልልኝ። አባትና እናት እንኳን ባንተ እየሸቀሉ እኔ ነግርሃለሁ፣ እደግ ብቻ ማለት ነው። እሺ ለነገሩ እኔ ሳልነግር ራሱ ዩቲዩባቸውን ጎርጉረ በደንብ ታውቃለህ፣ ውሸታቸው እንዴት እንደሚሆኑ አንተን እንዴት እንደሚያሰድቡ ማለት ነው። ሉልዬ የኔ ፍቅር ገባረን ብቻ ሉሌ ማለት ነው። ብቻ እግዚአብሔር እንዶ አንተን የፈጠረ አምላክ አንተን ይጠብቅ። እኔ ሌላ ምንም አልልም። እናትና አባት ከሆነ ቲክቶክ ላይ ያመጣዋል። እኔ ነኝ ለአንተ ጥሩ እናት መሆነው፣ እኔ ነኝ ለአንተ ጥሩ አባት መሆነው እያሉ አንተን ስቅይት ነው የሚያደርጉ። አንተ ምን ታውቃለህ? አሁን የኔ አባት እየተቀረጽክ ዝም ብለህ ትሰማለህ። የኔ ውድ እንዶ ልክ እንደሚሰማ ሰው ማለት ነው። ግን ናፍቆኝ ነበረ። ግን አብርሃም ማለት ነው። ቆይ ትላንትና አስባሽቷል ቤተሰብ ግን እኛ ለምን አክል እንደሚጫወቱ ይሁ ማለት ነው። ቆይ አብርሃም ትላንትና ተኝቷል፣ ሩታ ከዛ ተኝቷል ብለ ሄዶ አየና ማለት ነው። ትቶ አልወጣም። ሉሌን እንዴት ወሰደ ነው? የባለፈው የተቀረጸ ቪዲዮ ነው። ነጭ በነጭ ነው የለበሰው። አያችሁ አይደል? እንዴት ሉሌን ወስቶ እንዴት ቀረጸ? ወይስ ወሰደ? አልወስድም ያለው ልጅ ወስዶ ነው? የኔ ወደ አንተ ብቻ ድግ በልልኝ የኔ ፍቅር። ናፍቀኝ ነበር። እንኳን ደህና መጣ ቤተሰብ። ሰላማችሁ ይብዛልኝ። ቻው። እሺ